ጥያቄያዊ ንግግሮችን ምን ያህል እንደምታውቁ ፈትናቸዋለሁ። ሰላም ውድ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። የዛሬ ፈተና ፈተና 7 ይሆናል። ሁላችሁም ይህንን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስና እንዲጠቀሙበት አድርጉ። ፈተናውን እንጀምር። ሁላችሁም ተዘጋጁ። ጥያቄ ቁጥር 1 መጸዳጃ ቤቱ የቱ ጋር ነው ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ Where is the living room? B. Where is the bathroom? C. Where is the bedroom? መልሱ B. Where is the bathroom? A. Where is the living room ማለት ሳሎን ቤቱ የቱ ጋር ነው? C. Where is the bedroom ማለት መኝታ ቤቱ የቱ ጋር ነው? ጥያቄ ቁጥር 2 ችግሩ ምንድን ነው ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. What is the matter? B. What is the problem? C. A and B. መልሱ C. A and B ሁለቱንም መጠቀም እንችላለን። ጥያቄ ቁጥር 3 መቼ መጀመር እችላለሁ ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. When can I start? B. Where can I start? C. How can I start? መልሳችን የሚሆነው A. When can I start? B. Where can I start ማለት ከየት ልጀምር? C. How can I start ማለት እንዴት መጀመር እችላለሁ? ጥያቄ ቁጥር 4 መሞከር እችላለሁ ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. Can I come? B. Can I go? C. Can I try? መልሱ C. Can I try? A. Can I come ማለት መምጣት እችላለሁ። B. Can I go መሄድ እችላለሁ። ጥያቄ ቁጥር 5 ዜናውን አየህ ወይም አየሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. Did you see me? B. Did you see the movie? C. Did you see the news? ትክክለኛው መልስ C. Did you see the news? A. Did you see me ማለት አየኸኝ። B. Did you see the movie? ፊልሙን አየህ። ጥያቄ ቁጥር 6 እሷ የት ናት ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. Where is he? B. Where is she? C. Where is it? መልሱ B. Where is she? A. Where is he ማለት እሱ የት ነው? C. Where is it ማለት የት ነው ማለት ነው። አንድን ቁስ ቦታውን ለመጠየቅ እንጠቀመዋለን። ጥያቄ ቁጥር 7 የት ነበርክ ወይም የት ነበርሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. Where have you been? B. Where are you now? C. Where are you going? መልሱ A. Where have you been? B. Where are you now ማለት አሁን የት ነህ አሁን የት ነሽ? C. Where are you going ማለት የት እየሄድክ ነው የት እየሄድሽ ነው? ጥያቄ ቁጥር 8 እርጉዝ ነሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. Are you sick? B. Are you married? C. Are you pregnant? መልሱ C. Are you pregnant? A. Are you sick ማለት አሞሃል አሞሻል። B. Are you married አግብተሃል አግብተሻል። ጥያቄ ቁጥር 9 ምን ልርዳህ ወይም ምን ልርዳሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? A. What can I help you with? B. Can I help you? C. A and B. መልሱ C. A and B ሁለቱንም መጠቀም እንችላለን።
ጥያቄ ቁጥር 10 ታውቀኛለህ፣ ታውቂኛለሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ዱ አይ ኖ ዩ፣ ቢ ዱ ዩ ኖ ሚ፣ ሲ ኤ ኤንድ ቢ። ትክክለኛው መልስ ቢ ዱ ዩ ኖ ሚ። ኤ ላይ ያለው ዱ አይ ኖ ዩ ማለት አውቀሃለው፣ አውቀሻለው ማለት ነው። ጥያቄ ቁጥር 11 ኤ ዱ ዩ ሃቭ ታይም ወይም ጊዜ አለህ ብሎ ቢጠይቅ ቢ ምን ብሎ ሊመልስ ይችላል? ኤ የስ አይ ዱ፣ ቢ የስ አይ አም፣ ሲ የስ አይ ከን። መልሱ ኤ የስ አይ ዱ፣ አዎ አለኝ። ዱ ተብሎ ለሚጀምር ጥያቄ እኛም ዱ ብለን እንመልሳለን ማለት ነው። ቢ እና ሲ መልስ ሊሆኑ አይችሉም። ጥያቄ ቁጥር 12 ኤ አር ዩ ወሪድ ተጨንቀሃል፣ ተጨንቀሻል ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ኤ የስ አይ አም፣ ቢ ኖ አይ አም ናት፣ ሲ ኤ ኤንድ ቢ። መልሱ ሲ ኤ ኤንድ ቢ፣ ሁለቱንም መመለስ ይችላል። ኤ የስ አይ አም ካለ አዎ ተጨንቄያለሁ። ቢ ኖ አይ አም ናት ካለ አይ አልተጨነኩም። ጥያቄ ቁጥር 13 ኤ አር ዩ ኤ ዶክተር ሐኪም ነህ ሐኪም ነሽ ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ኤ የስ አይ አም፣ ቢ የስ አይ አር፣ ሲ ኤ ኤንድ ቢ። መልሱ ኤ የስ አይ አም አዎ ነኝ ብሎ ይመልሳል ማለት ነው። ቢ ላይ ያለው መልስ ሊሆን አይችልም። አይ ምንጊዜም ከአም ጋር ብቻ ነው መጠቀም የምንችለው። ጥያቄ ቁጥር 14 ኤ ኢዝ ኢት ትሩ እውነት ነው ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ኤ የስ ኢት ኢዝ፣ ቢ ኖ ኢት ኢዝ ናት፣ ሲ ኤ ኤንድ ቢ። ትክክለኛው መልስ ሲ ኤ ኤንድ ቢ፣ ሁለቱንም መመለስ ይችላል። ኤ የስ ኢት ኢዝ ካለ አዎ ነው። ቢ ኖ ኢት ኢዝ ናት ካለ አይ አይደለም። የመጨረሻ ጥያቄ ጥያቄ ቁጥር 15 ኤ ዲድ ዩ ኢት በልተሃል በልተሻል ብሎ ከጠየቀ ቢ ምን ብሎ መመለስ ይችላል? ኤ የስ አይ ዱ፣ ቢ የስ አይ ዲድ፣ ሲ የስ ዩ ዲድ። ትክክለኛው መልስ ቢ የስ አይ ዲድ። አሁንም ጥያቄው ዲድ ብሎ ከጀመረ እኛም ዲድ ብለን እንመልሳለን ማለት ነው። የዛሬ ፈተና ይህንን ይመስላል። ሁላችሁም ከ15 ስንት እንዳመጣችሁ ኮሜንት ላይ ጻፉልኝ። የሁላችሁንም አነባለሁ። ፈተናውን አስተማሪ ሆኖ ካገኛችሁት ላይክ በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። በቀጣይ የፈተና ቪዲዮ እንገናኛለን። ሰላም ቆዩልኝ። ባይ ባይ።